ኢራን በአንድ ጉዳይ ላይ እጅ እንድትሰጥ እየተጠበቀ ይገኛል። ጉዱ ሊለይ ነው። ትራምፕን በዚህ ጉዳይ ካልተስማማችሁ በቃ ስምምነት አይኖርም ሲሉ ተደምጠዋል። We agreed to a lot of things, but they didn't agree to that. And I think they will agree to it. I'm almost sure of it. In fact, I am sure of it. If they don't agree, there's no deal. There'll never be a deal. ኢራንም በዚህ ጉዳይ ላይ ወጥራ ይዛለች። እዚህ ላይ እጅ ሰጠች ማለት ነገሯ በቃ እንደማለት ነው። Today, is Iran still willing to let go of that enriched uranium? Well, that was one of the elements of a deal that we were negotiating with our, American interlocutors. የሆርሙዝም የሰሞኑ መዘጋት ሚስጥር እውነታ ያለው እዚህ ጋር ነው። From launching teams in helicopters to go take control of a ship, to driving up alongside vessels and forcing them to turn around. የኢራን አሜሪካ ውጥረት ከከባድ የ39 ቀናት ጦርነት በኋላ ዳግም መጨረሻው ላይ ደርሷል። አሁን የድርድሩ ወሳኝ ነጥብ ተለይቶም ርብርቡም እዚያው ላይ ሆኗል። ፈረንጆቹ ስቲኪንግ ፖይንት ይሉታል። ኢራን እጅ ሰጠች አለያም ወጥራ በአቋሟ ጸናች የሚባለው እዚሁ ነጥብ ላይ በሚኖራት አቋም ነው። እናም የ30 ቀናቱ ጦርነት እጅግ ፈታኝ ሆኖ ብቅ ብሏል። ዶናልድ ትራምፕና ጓዶቻቸው ከኢራን ጋር በብዙ ነገር ልንደራደር እንችላለን፣ ብዙ ነገር ሰጥተን መቀበል እንችል ይሆናል፣ በዚህች ስቲኪንግ ፖይንት ግን ንቅንቅ አንልም ሲሉ ተደምጠዋል። እናም አሁን ወሳኙ በር ተዘግቶ ለ21 ሰዓታት ፓኪስታን ላይ ለአስጨራሽ ድርድር የተካሄደበት የዚሁ ስቲኪንግ ፖይንት ሚስጥር እየወጣ ይመስላል። በዚህ ጉዳይ ላይ መስማማት አለመስማማት ጉዳይ አሸናፊና ተሸናፊውን ቁልጭ አድርጎ ይለየዋል። ዶናልድ ትራምፕም በብዙ ጉዳይ ተስማምተናል፣ በዚህ ጉዳይ ላይ ግን አይሆንም ሲሉም ያችን ወሳኝ ነጥብ ጠቆም አድርገዋታል። ፕሬዝዳንቱ ኢራናውያን በዚህ ጉዳይ ላይ ካልተስማሙ በቃ ስምምነት አይኖርም ሲሉም እንቅጩን ተናግረዋል። We agreed to a lot of things, but they didn't agree to that. And I think they will agree to it. I'm almost sure of it. In fact, I am sure of it. If they don't agree, there's no deal. There'll never be a deal. ትራምፕ የመጀመሪያ ድርድር መክሸፉን ተከትሎ ወደ ሁለተኛው ድርድር የሚገባ መሆኑን አስታውቀዋል። በዚህ መሃል ግን ኢራን ወደዚች ወሳኝ ነጥብ ወይም ስቲኪንግ ፖይንት እንድትመጣ ለማድረግ ጫና መፍጠሪያ በሚል ሆርሙዝን ዘግተውታል። የኢራን እስከ መጨረሻው በአቋም መጽናትና እጅ መስጠትም የሚለየው በዚሁ ነጥብ ላይ ነው። የተኩስ አቁም ስምምነቱ ቀነ ገደብ ከማለቁ በፊትም ሁሉም ሩጫ ላይ ናቸው። ኢራን ግን አሜሪካኖች አንደራደረበትም፣ ከፈለግሽ በዚህ ጉዳይ ላይ እጅ ስጭ ባሉበት ጉዳይ ላይ ወጥራ ይዛለች። አሁንም ሚስጥሩ አደባባይ ወጥቷል። እንደሚታወቀው ከዚያ አውዳሚ ጦርነት በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ተደርሷል። ለ21 ሰዓታት የቆዩ የአንድ ጊዜ ለአስጨራሽ ድርድር ተካሂዷል። ነገር ግን በዚሁ ድርድር ውጤት ማግኘት ይቅርና ሁለቱም ተፋላሚዎች በያዟቸው የመደራደሪያ አቋሞች ላይ ጥቂት እንኳን መቀራረብ ሳይችሉ ቀርተው ወደ ቤታቸው ገብተዋል። ድርድሩን ተከትሎም አሜሪካም ሆነች ኢራን ለድርድሩ የሚመችና በሰጥቶ መቀበል ላይ የተመሰረተ የተደራዳሪ መንፈስ ይዘው አልመጡም በሚል አንዳቸው ሌላኛቸውን ሲከሱ ተሰምቷል። አሁን ባለው ተጨባጭ ሁኔታ ደግሞ የአሜሪካ ባህር ኃይል በሆርሙዝ ሰርጥ መውጫና መግቢያ ላይ ያሉትን የኢራን ወደቦች ዘግቻለሁ ሲል አስታውቋል። በዚህ ጉዳይ ላይ ኢራን መሰል እርምጃ የተፈጠረውን የተኩስ አቁም ስምምነት የሚጥስ በመሆኑ ወደ እርምጃ ልገባ እንደምችል ሊታወቅ ይገባል ስትል አስታውቃለች። የኔ ወደቦች ተዘግተው የሌሎች የቀጠናው ሀገራት ወደቦች በነጻነት እየሰሩ መቀጠል እንደሌለባቸው መታወቅ አለበት በማለትም ኢራን በአብዮታዊ ዘቡ ቃል አቀባይ በኩል ዛቻዋን አሰምታለች። አሁን እየወጡ ባሉ የዘገባ መረጃዎች ደግሞ ኢራንና አሜሪካ የፍጥጫ ማዕከል ሰዎች እንደሚያስቡት የሆርሙዝ ሰርጥ አይደለም። ከዚህ ጀርባ ሌላ አንድ ወሳኝ ቁልፍ የፖለቲካ ጨዋታ ተጀምሯል። ይህንን ሁኔታ በተመለከተ በኢራን አሜሪካ ድርድር ላይ የአሜሪካን የልዑካን ቡድን ፓኪስታን ድረስ በመሄድ ከኢራናውያን ተደራዳሪዎች ጋር ፊት ለፊት የተደራደሩት ምክትል ፕሬዝዳንት ጄዲ ቫንስ ናቸው። ድርድሩን በተመለከተ ከፎክስ ኒውስ ጋር በነበራቸው ቆይታም የሆርሙዝ መከፈትና መዘጋት ጉዳይ አሜሪካ የፈለገችው ነጥብ ማስፈጸሚያ መሳሪያ እንጂ ወሳኙ ነጥብ እሷ ለመሆኑን ቁልጭ አድርገው ጠቁመውታል። ሆርሙዝ በኢራንም ሆነ በአሜሪካ ይዘጋይዝ ሰርጥ መዘጋትና መከፈት አንዱ በሌላኛው ላይ ተጽዕኖውን ለማሳረፍ የሚጠቀምበት የጂኦግራፊ መሳሪያ እንጂ ከዚህ ጀርባ ያለው አሜሪካና ኢራን በር ዘግተው የተነጋገሩበት አንዱ ወሳኝ ነጥብ መኖሩን ምክትል ፕሬዝዳንቱ ጄዲ ቫንስ ከፎክስ ኒውስ ጋር በነበራቸው ቆይታ ቁልጭና ግልጽ አድርገው አስቀምጠውታል። ይኸውም አሜሪካ ከኢራን ምድር ወጥቶ ይስጠኝ እያለች ያለውና ኢራንም ይሄማ እንዴት ይሆናል እያለች ያለችበት ነጥብ ነው። ወሳኟ ነጥብ ያለችውም እዚህቹ ጋር ነው። ጄዲ ቫንስ አሁን ሚስጥሩን ገላልጠው በሚገባ ቁልጭ አድርገው አስቀምጠውታል። ይኸውም ኢራን ለኒውክሌር መስሪያነት በዋና ግብዓት የበለጸገችውን ዩራኒየም ቆጥራ ታስረክበን የሚል ሆኗል። አሁን የሆርሙዝ መዘጋት አለያም መከፈት ወሳኙ ጨዋታ ያለውም ኢራን ያበለጸገችውንና ወሳኙን የኒውክሌር ግብዓት ስጠን የለም አልሰጣችሁም የሚለው ጉዳይ ላይ ሆኗል።
ጄዲ ቫንስ በዚሁ ቃለ ምልልሳቸው ሲናገሩ እንዲህ ሲሉ ተደምጠዋል። እኛ ወደ ፓኪስታን ስንሄድ የመደራደሪያ ነጥቦችን ለይተን ነው በድርድር ሂደቱ ውስጥ ፈጽሞ ምንም አይነት የአቋም መለሳለስ የማናሳይባቸው በለውም መለሳለስ ልናሳይባቸው የምንችል ብለን ለይተን በቦታው ተገኝተናል ሲሉ አስታውቀዋል። ምንም ቢሆን ፈጽሞ የአቋም ለውጥ አናደርግበትም በማለት ወጥረን የያዝነው አቋም የኢራን የኒውክሌር ጉዳይ ነው ሲሉ ተደምጠዋል። በዚህም በኢራን የሚገኘው ለኒውክሌር ግብዓት የሚያገለግል የበለጸገ ዩራኒየም ከኢራን ምድር መውጣት አለበት የሚለው ሲሆን ይሄም ወሳኝና ንቅንቅ የማንልበት አቋማችን ነበር ሲሉም ምክትል ፕሬዚዳንቱ ጄዲ ቫንስ እንደዚሁ በፎክስ ኒውስ ላይ በነበራቸው ቆይታ አብራርተው ሲናገሩ ተደምጠዋል። We must have the enriched material out of Iran. We must have their conclusive commitment to not develop a nuclear weapon. እናም አሁን ወሳኙ ነጥብ ያለው ኢራንን ለዓመታት የለፋውበትን የምትለውና በርካታ የኒውክሌር ሳይንቲስቶቿን ያጣችበትን እንደ ሀገርም ለዓመታት ዋጋ የከፈለችበትን የበለጸገ ዩራኒየም ከግዛቷ እንዲወጣ ታደርጋለች የሚለው ነው። በትራምፕ እይታና አቋም በኢራን የበለጸገውን ዩራኒየም በእጇ ይዛ ከቀጠለች በአጭሩ ከሆነ ጊዜ በኋላ ኒውክሌር ታጠቀች እንደማለት ነው። እናም አሜሪካ በዚህ ጉዳይ ላይ ወጥራ ይዛለች። ከሰዓታት በፊት ትራምፕ በሰጡት መግለጫቸው ከኢራን ጋር በነበረን ድርድር በብዙ ነገር ተግባብተናል፣ ነገር ግን በኒውክሌር ጉዳይ መግባባት አልቻልንም። የእኛም አቋም ኢራን ፈጽሞ የኒውክሌር ጦር መሳሪያ ሊኖራት አይገባም የሚል ነው ሲሉም ተናግረዋል። የፕሬዝዳንቱን ንግግር ጥቂት እናድምጥ። And we agreed to a lot of things, but they didn't agree to that. ለመሆኑ በዚሁ በኢራን የማስረክቢው ጉዳይ የኢራን አቋም ምንድን ነው? ከአንድ ወር በፊት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የጣቢያው ጋዜጠኛ ወጥራ ለውጭ ጉዳይ ሚኒስትሩ ካቀረበቻቸው ጥያቄዎች መካከል አንደኛው ለመሆኑ ዛሬ ኢራን ያን የበለጸገ ዩራኒየም ከእጇ አውጥታ ለመስጠት ፈቃደኛ ናት ወይ የሚል ነበር። ከዚሁ ፈታኝ ቃለ ምልልስ ጥቂት እናድምጥ። Today, is Iran still willing to let go of that enriched uranium? Well, that was one of the elements of a deal that we were negotiating with our American interlocutors. በዚህ ዩራኒየምን ታስረክባላችሁ ያታስረክቡም በሚለው የሲቢኤስ ጋዜጠኛ ጥያቄ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እናስረክባለን ወይም አናስረክብም የሚል ቁርጥ ያለ ምላሽ አልሰጡም። በዚህ ዙሪያ ጋዜጠኛዋ ሁለት ጥያቄዎችን ያቀረበችው እሳቸው ሲመልሱም እንደሚታወቀው የኒውክሌር ማዕከላችን ተመቷል፣ የበለጸገው ዩራኒየም በአሁኑ ሰዓት የሚገኘው በፍርስራሽ ውስጥ ነው። ይህ በሆነበትና ጦርነቱ በቀጠለበት ሁኔታ በዚህ ጉዳይ መነጋገር አስቸጋሪ ነው። ያም ሆኖ ግን ቀደም ባሉት ጊዜያት በኦማን አደራዳሪነት ከአሜሪካ ጋር በነበረው ድርድር እኛ ያልነው ዩራኒየሙን የማበልጸግ ደረጃ አሁን ካለበት ዝቅ እናደርጋለን እንጂ እናስረክባለን አላልንም ነበር ሲሉ የተናገሩት ለ39 ቀናት ከተካሄደው ጦርነት አስቀድሞ ለ12 ቀናት የዘለቀ ሌላ ጦርነት ተካሂዶ እንደነበር ይታወሳል። የኢራን የኒውክሌር ማብላያ ማዕከላት የተመቱትም በዚህ 12 ቀናት ጦርነት ወቅት እንደነበር ይታወሳል። ከዚያ በኋላ አሜሪካና ኢራን ጄኔቫ ላይ ድርድር አካሂደዋል። በዚህ ወቅትም አሜሪካ ያነሳችው ጥብቅ ጥያቄ የኒውክሌር ጦር መሳሪያ ዋነኛ ግብዓት የሆነውን ለዚህ ግብዓት በሚሆን ደረጃ የበለጸገ ዩራኒየም ከኢራን ምድር አስወጥታችሁ አስረክቡ የሚል ነበር። በኢራን በኩል የበለጸገውን ደረጃ ዝቅ እናደርጋለን እንጂ የለም አንሰጥም የሚለው አቋም ተደርጎ እንደተወሰደም የወቅቱ ዘገባዎች ሲያመላክቱ ቆይተዋል። ከዚያም አስረክቡ አላስረክብም የሚለው ልዩነት በእንጥልጥል እንዳለም ለ39 ቀናት የተካሄደው ጦርነት በለውም በአሁኑ ሰዓት በተኩስ አቁም ስምምነት የቆመው ጦርነት ፈነዳ። በዚህ የተኩስ አቁም ስምምነት መሃል በድጋሚ ሌላ ድርድር በፓኪስታን ኢስላማባድ ተካሄደ። በዚህ ወቅትም በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የተመራው የአሜሪካ ተደራዳሪ ልዑክ ቡድን ፈጽሞ ንቅንቅ አንልባቸውም ቀይ መስመሮቻችን ናቸው ብሎ ከያዛቸው የመደራደሪያ ነጥቦች መካከል አንደኛው ኢራን ኒውክሌር ጦር መሳሪያ ሰርታ መታጠቅ የለባትም፣ እንዲሁም ለኒውክሌር ጦር መሳሪያ ግብዓት የበለጸገችውን ዩራኒየም ቢሆን ማስረከብ አለባት የሚል ነበር። የኢራን ምላሽ የነበረውም የኒውክሌር ጉዳይን ፈጽሞ አናነሳም ብለን አንስማማም፣ የበለጸገውን ዩራኒየም ቢሆን እዚያው ባለበት ደረጃውን ዝቅ እናደርጋለን እንጂ ማስረከብ የሚባል ነገር አይኖርም የሚል ነበር። ድርድሩም ለ21 ሰዓታት የቆየና እንቅልፍ የሚባል ነገር ያልታየበት እጅግ ለአስጨራሽ እንደነበር ዘገባዎችም ተደራዳሪዎችም አመላክተዋል። ለ21 ሰዓታት በፈጀው ድርድራቸው ላይ የመጀመሪያው ዙር ድርድር ከከሸፈ በኋላም ሌላ ሁለተኛ ዙር ድርድር ይኖራል ወይስ አይኖርም በሚለው ዙሪያም በሁለቱ አካላት በኩል የተባለ ምንም ነገር የለም። ፕሬዚዳንት ትራምፕ ከሰዓታት በፊት በምሽት በሰጡት እግረ መንገድ መግለጫቸው ላይ እነሱ ተደራድሩ አልተደራድሩ ጉዳይ አይደለም፣ ወደ ድርድር ቢመለሱ ባይመለሱ ምንም አይመስለኝም፣ እውነቴን የምላችሁ ሚሊተሪያቸው ተመቷል፣ ሚሳኤሎቻቸውና ድሮኖቻቸው እንደዚሁም የድሮንና የሚሳኤል ማምረቻዎቻቸው ሳይቀሩ በአብዛኞቹ ተደምስሷል፣ ኢራን ጥሩ ሁኔታ ላይ አይደለችም ሲሉ ነበር የተደመጡት። Navy is underwater, you know that. 158 ships are gone. Their navy's gone. Most of their mine droppers are gone. ምክትላቸው ጄዲ ቫንስ በፓኪስታን በነበረው የ1 ሰዓታት ድርድር ከበቂ በላይ ተነጋግረናል፣ ከዚያ በኋላ ሌላ ድርድር ይኑር ከተባለ ኳሱ ያለው በኢራን ሜዳ ነው፣ እኛ ጨርሰናል፣ ባጭሩ ማለት የምፈልገው ኢራን ያለውን የኒውክሌር ግብዓት ማቴሪያሎችን ከዚህ ሀገር ማስወጣት አለባት የሚል ነው ሲሉም አስታውቀዋል።
ይህን የምክትል ፕሬዝዳንቱን ንግግር እንደሚከተለው እንስማው። Fundamentally, it's a question that would be best put to the Iranians because the ball really is in their court. We've made clear where we're willing, again, to be accommodating, and we've made clear where we absolutely need to see the nuclear material come out of the country of Iran. በሌላ በኩል የሁለቱ ተደራዳሪ ሀገራት ድርድር ያስተናገደችው ፓኪስታን በበኩሏ እባካችሁ የአሜሪካና ኢራንን ሁለተኛ ዙር ድርድር ላስተናግድ በማለት ጥያቄ እንዳቀረበች የአሶሺየትድ ፕሬስ የዜና ወኪል ባሰራጨው ዘገባ አመላክቷል። አሁን ጥያቄው ለ15 ቀናት የተሰጠ የተኩስ አቁም ስምምነት ጊዜው እያለቀ መሆኑ ነው። እንደ አሶሺየትድ ፕሬስ ዘገባ ከሆነ ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና ኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሐሳቧን አቅርባለች። አሜሪካና ኢራን በበኩላቸው ስለ ድርድር ቢናገሩም በቀጣይ በዚህ ቀን እንደራደራለን ግን አላሉም። አሜሪካ ግን እኔ ራሴን ጨርሻለሁ፣ ቀጣይ እንደራደር በሚለው ጉዳይ ኳሱ ያለው በኢራን ሜዳ ነው ስትል ተደምጣለች። ኢራን ከፓኪስታኑ ድርድር በኋላ ስለ ቀጣይ ድርድር ምንም ያለችው ነገር የለም። ዶናልድ ትራምፕ በዚህ መሃል ባህር ኃይላቸውን ትዕዛዝ ሰጥተው ኢራን ወደቦችን ይዘጉ አደረጉ። ሲኤንኤን በዛሬው ዘገባው ላይ ዩናይትድ ስቴትስ ኤንድ ኢራን ስቲል ኢንጌጅን ኢን ቶክስ በሚለው ርዕስ ላይ በለቀቀው አንድ መረጃው ሁለቱ ሀገራት ኦፊሻላዊ በሆነ መንገድ አይነጋገሩም እንጂ ዛሬም ቢሆን ከመጋረጃ ጀርባ ድርድራቸውን ቀጥለውበታል ሲል አስታውቋል። ይህንንም ሲኤንኤን አንድ ወሳኝ ዲፕሎማት መረጃውን አቀብለውኛል ሲል ገልጿል። እናም አሁን ነጥቡ የሆርሙዝ ጉዳይ ሳይሆን የኢራን የበለጸገውን የኒውክሌር ግብዓት ዩራኒየም የማስረከብና ያለማስረከብ ጉዳይ መሆኑ ግልጽ ሆኗል። አሁን የትራምፕ ሆርሙዝን የመዝጋት ጉዳይም ኢራን በጫና ውስጥና የመደራደሪያ አቋሞቿን ለሰላሳ እንድትመለስ የፈጠሩት ስልት እንደሆነም የዛሬው የሲኤንኤን ትንታኔ አመላክቷል። ፕሬዝዳንቱም ቢሆኑ ከጀርባ ድርድሩ እንደቀጠለም ከሰዓታት በፊት አስታውቀዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።